ኢትዮጵያ ዓለም ከደረሰበት የላቀ የቴክኖሎጂ አጠቃቀም ስርዓት ጋር እኩል ለመሄድ ዲጂታል ኢትዮጵያ 2025ን እቅድ ነድፋ ተግባራዊ ሲደረግ መቆየቱ ይታወቃል። በዚህ ሂደት የተገኙ ውጤቶች ይፋ ተደርገው ቀጣይ የዲጂታል ኢትዮጵያ 2030 ይፋ መደረጉም ይታወሳል። የቴክኖሎጂ ውጤታማነት ደግሞ በሴክተር መስሪያ ቤቶች የዲጂታል አሰራር ውጤታማነት ይገመገማሉ። አጠቃላይ የትምህርት ስርዓቱ በዚህ ዘመን አመጣሽ የቴክኖሎጂ ውጤቶች የተዋጀ እንዲሆን ተግባራዊ የሚደረግ አሰራሮች በርካታ ናቸው። በተለይም በከፍተኛ ትምህርት ተቋማት ስርዓቱን ለማዘመን ከሚሰሩባቸው ተቋማት መካከል ይጠቀሳሉ። በከፍተኛ ትምህርት ተቋማት የሚሰሩ የጥናትና ምርምር ስራዎች ከጅምር እስከ ፍጻሜያቸው ኋላቀር ስርዓትን የሚከተሉ በመሆናቸው ለበርካታ ችግሮች የተጋለጠ ዘርፍ ሆኖ ቆይቷል። ይህ የኋላቀር አሰራር ለተለያዩ ፈተናዎች ሲዳርጋቸው መቆየቱን ከጣቢያችን ጋር ቆይታ ያደረጉት የወራቤ ዩኒቨርሲቲ መምህራን ተናግረዋል። ማኑዋል ሲስተም በነበረ ሰዓት ቻሌንጆች ነበሩ። ሪሰርቸሮች ላይ ከማስተማሩ ጋር ፔፐሩን በማዘጋጀት ማኑዋሊ ነው ሁሉም ነገር የሚገመገመው። ሪቨሮቹ ማኑዋሊ ነበረ ሪቪው ሲያደርጉ የነበሩትና በጣም ብዙ ኮምፕሌክስ ነበረ። አርፒዲ ላይ ስፔሻሊ አንድ ሰው ሪሰርች አስገብቶ ጨረሰው ያልጨረሰ በዶክመንት ነበረ ቼክ የሚደረገውና ሩቲን የሆኑ ታስኮች አሉ። ስፔሻሊ እዚህ ሪሰርች አክቲቪቲ ላይ ፔፐር ቤዝድ ስንሰራ ዳታውን ማኔጅ ማድረግ፣ ዶክመንቶችን መያዝ፣ ዳታ ቪዚቢሊቲ ስፔሻሊ ደግሞ ዲሲሽን ላይ ምናምን ትንሽ በማኑዋል መስራት አስቸጋሪ ስለሚሆን በጥናትና ምርምር ዘርፍ ላይ ያለውን ይህንን ችግር ለመቅረፍ እንዲሁም የትምህርት ስርዓቱን ለማዘመን የወራቤ ዩኒቨርሲቲ የተለያዩ ስራዎችን እየሰራ ይገኛል። በዩኒቨርሲቲው ተግባራዊ የተደረገው የሪምስ ወይንም ደግሞ ሪሰርች ኢንፎርሜሽን ማኔጅመንት ሲስተም ሶፍትዌር አንዱ ማሳያ መሆኑን መምህራኑ ይገልጻሉ። የወራቤ ዩኒቨርሲቲ ነገሮችን በማኑዋል መስራት፣ ፔፐር ቤዝድ መስራት ወደ ኢረር ያምራል ብሎ ያምናል። ስለዚህ ለዛም የተለያዩ ሲስተሞችን በማበልጸግ ላይ ይገኛል። ፕሮጀክቶችን በሶፍትዌሮችን በማበልጸግ እንገኛለን። ከዛ ካበለጸግናቸው መሀል አንዱ አሁን ፕሮዳክቲቭ ላይ ስራ ላይ ገብቶ ፕሮዳክሽን የሆነው ሪምስ ወይም ሪሰርች ኢንፎርሜሽን ማኔጅመንት ሲስተም የሚባለው ሲስተም ነው። ይህ ሶፍትዌር ይሰሩ የነበሩ የጥናትና ምርምር ስራዎችን ከጅምር እስከ ፍጻሜው ከወረቀት ነጻ እንዲሆን ማድረግ ያስቻለ መሆኑ ይነሳል። በዩኒቨርሲቲው የበለጸገው ሲስተም የሚሰሩ የሪሰርች ስራዎች ከርዕስ መረጣ ጀምሮ ተማሪውን የመምህራኑ ጋር የማገናኘት የፋይናንስና የጊዜ ሰሌዳን ጨምሮ የትኛውንም በሂደቱ ላይ ያሉ አሰራሮችን በኦንላይን ለመቆጣጠር የሚያስችል መሆኑን የተገለጸው በዩኒቨርሲቲው በርቀት በማስተርስ ፕሮግራም ይማሩ ለነበሩና በግቢው የተለያዩ የጥናትና ምርምር ስራዎችን ይሰሩ ለነበሩ መምህራን ይገጥሟቸው የነበሩ ተግዳሮቶችን ማቃለሉን ሶፍትዌሩን ያበለጸጉት መምህራን ይናገራሉ። እስከዛሬ ሪሰርቸሮች ፕሮፖዛል ለማስገባት ከፈለጉ ፔፐር ጽፈው ማኑዋሊ ፔፐሩን ፕሪንት አድርገው ወስደው ኦፊስ አስገብተው ምናምን ነበርና አሁን ላይ የሪሰርች የፕሮፖዛል ጥሪ ይወጣል። ከወጣ በኋላ ሪሰርቸሮች ኤኒዌር ሆነው ሲስተሙ ላይ ሎጊን አድርገው ገብተው ፕሮፖዛላቸውን ሰሚት ያደርጋሉ ማለት ነው። ፕሮፖዛል የት ደረሰ፣ ስታተሱ ምን ላይ ያለው የሚለው ነገር በቀላሉ የቱ ጋር እንዳለ ግራንት ርክ ተደርጎ ሌተር ሲሰጣቸውም በሲስተማቸው አይቶ ሄዶ ፎርም ሞልቶ አይ ፕሮፖዛል ያልፏል፣ ግራንት ተደርጓል፣ ባጀት ተለቆልኛል የሚለው ሀሳብ ከሲስተሙ በቀላሉ ማግኘት ይችላሉ። ሶፍትዌሩ በቀጣይ የተለያዩ ማሻሻያዎችን ከማድረግ አንስቶ ወደ መጀመሪያ ዲግሪ ተማሪዎች በሚሰሯቸው የጥናትና ምርምር ስራዎች ተግባራዊ እንደሚደረግ ተገልጿል። የወራቤ ዩኒቨርሲቲ የጥናትና ምርምር ዘርፍ ባሻገር እንደ ሀገር ትኩረት ተሰጥቶ እየተሰራ የሚገኘውን የትምህርት ስርዓቱን የማዘመን ስራን ለማስቀጠል የተለያዩ ስራዎችን እያከናወነ እንደሚገኝ የዩኒቨርሲቲው ፕሬዝዳንት ለጣቢያችን ገልጸዋል። ኦንላይን ስልጠናዎችን መስጠት ጀምረናል። ለምሳሌ በዘንድሮ ዓመት ሁለተኛ ሴሚስተር ላይ ሚድ ኤግዛም እና ፋይናል ኤግዛሞችን ተማሪዎቻችን የኛ ውስጥ ያሉት ተማሪዎች ኦንላይን እንዲፈተኑ አድርገናል። ከኤግዚት ኤግዛም ባገኘው ኤክስፒሪየንስ ማለት ነው። ሪሰርች ፔፐር ለምሳሌ ፖስት ግራጁዌት ሪሰርች ቴሲሳቸውን ዲፌንድ ሲያደርጉ ገስቱ ካለበት ቦታ ተሳፍሮ መጥቶ እዚህ ተቀምጦ ከዛ በኋላ ሄዶ አይደለም ያደረግነው። ኦንላይን ተማሪዎቻችን ቴሲሳቸውን ዲፌንድ እንዲያደርጉ አድርገናል። አሁን ደግሞ ኦንላይን ኮርሶችን ሁለት መርጠን በኦንላይን ኮርስ ለመስጠት በኦንላይን ሳ ብለንድድ በሆነ አፕሮች ኮርስ ለመስጠት ሁለት ኮርሶችን መርጠን ስራ እየሰራ እንገኛለን። ዩኒቨርሲቲው በቀጣይ ጊዜያት ከበር ጀምሮ የሚሰጣቸውን አገልግሎቶች ሙሉ ለሙሉ ዲጂታላይዝ በማድረግ ሀገሪቱ የያዘችውን እቅድ በማሳካት ተቋማዊ ኃላፊነቱን እንደሚወጣ ነው የተገለጸው።